እስራኤላውያን ባክስላይድ እንዲያረጉ ያረጓቸው ያሉ ድብልቆቹ ናቸው። እስራኤል መሃል ማጉረምረም ተሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። ዓለም ምንም ነጻ ስጦታ የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን ወደ ግብፅ ሽንኩርቱ በጢው ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድነው ያዳነ? ምንድነው የሚያምርህ? ከምንድነው? ከሞት። እግዚአብሔር የሚሰጠን ይበቃናል፣ በቅቶናል፣ ተስማምቶናል። እስከ መጨረሻ ከሱ ጋር ብቻ እንሄዳለን። በፍጹም እግዚአብሔር ላይ ሐሳብ የለንም። ወደ ጎን ሐሳብ ሊኖር ይችላል፣ ወደ ላይ የለንም። በቂ ነው። ግን አያችሁ አሁን እስራኤላውያን ባክስላይድ እንዲያረጉ ያረጓቸው ያሉ ድብልቆቹ ናቸው። ከዛ በሕዝበ እስራኤል መካከል ማጉረምረም ተጀመረ ይላል። እስራኤላውያን ማጉረምረም ጀመሩ። ሙሴ ድብልቁ ሕዝብ ድግ ብሎ ሌላ አማረ ሲል ሙሴ አይመለከተኝም ነው የሚለው። እግዚአብሔር ነፃ ወጣል ያለው እስራኤልን ነው። ፕሮሚስ ያደረገው ለእስራኤል ነው። አዎ ለእናንተ አይደለም፣ ተቀላቅላችሁን የመጣችሁት እና ለእስራኤል ነው አለ። እስራኤል መሃል ማጉረምረም ተጀመረ። ትዝ ይለናል አሉ። ምኑ? ወደ ግብፅ ሄዱ። ታውቃለህ? በልባቸው መጽሐፍ እኮ እንደሱ ነው የሚለው። በልባቸው ወደ ግብፅ ኮበለሉ ይላል። እግራቸው ያለው ምድረ በዳ ነው። ሲና ተራራ ፊት ለፊት ነው። እግዚአብሔር የተገለጠበት ተራራ ፊት ለፊት ነው። ወደ ግብፅ ሄዱ። ትዝ ይለናል አሉ። ምንድነው ትዝ የሚልህ? በግብፅ የነበረው ሽንኩርት፣ ዱባው፣ በጢሁ ደግሞ በነፃ የምንበላው አሳ። ግብፅ ፍሪ ጊፍት የላትም፣ ስሌቨሪ ነው። አየህ አሁን ያለፈውን ዘመን ሮማንቲሳይዝ አይደለም እያደረጉት፣ ወይኔ ሚስ እያደረጉት አይደለም። አሁን ያሉበትን እያዋረዱ ነው። አሁን በግብፅ ምድር የነበረው ሚስ አረግ ነው አይደለም፣ ይሄኛው አልተስማማኝም ነው። አያቸውን ድብልቁ ሕዝብ ቴዎክራሲ አያቅም። በአምላክ ጥላ ስር ገብቶ በእግዚአብሔር አገዛዝ ውስጥ መኖር አያቁም እነሱ። እስራኤልስ አምላኳ፣ ንጉሷ፣ ባለቤቷ እግዚአብሔር ብቻ ነው። እነሱ ቴዎክራሲ አያቁም። የእግዚአብሔርን አገዛዝ አያቁም። አምላካቸው አይደለም እግዚአብሔር። የአብርሃም የይስሐቅ ያዕቆብ ሲባል የሉበትም፣ አይፈልጉትም። ግብፅ ስለተተረማመሰች ለመሹለክ ነው የመጡት። እግዚአብሔርን አውቀው አይደለም የመጡት። ስለዚህ ነው ልባቸው ወደ ኋላ ሄዶ ሕዝቡ መሃል እንደገና መርጨት ጀመሩ። በእውነት እንደው ምንም ይርሱ እንደ ዘጸአት ምዕራፍ 1 ቁጥር 14 አካባቢ ያለው እኮ አይረሳም። ልንሞት ነው ብሎ እዚህ ይላችኋል። እግዚአብሔር አየው አለ። ምንድነው ያየው ሲሉት አስቀድሞ ወደ እኔ የመጣ ጩኸት አለ። ሕዝቤ እየጮኸ ነው። የግብፃውያን ክንዳው በረታባቸው። ይገሏቸዋል፣ ያለፏቸዋል፣ ያሰሯቸዋል። እነ ፍቶምና ራምሴን አይነት ትልልቅ ከተማ በእስራኤል ጉልበት ነው የተሰራው። ግብፅ ውስጥ ትልልቅ የግብፅ ከተሞችን የገነቡት እስራኤላውያን ናቸው። በባርነት አሉ። አምላካችን እግዚአብሔር ወዴት ነህ አይደለም ያሉት። የአብርሃም የይስሐቅ ያዕቆብ አምላክ አይደለም ያሉት። በቃን ባርነቱ ሲሉ እግዚአብሔር የሕዝቤን የእስራኤልን ጩኸት ሰማው አለ። ከዛ ደግሞ አየኋቸው አለ። ቀጥሎ ላድናቸው ወረድኩ አለ። አያችሁ 1:14 ላይ በግብፅ ምድር መኖር አንችልም አሉ። ሊገሉን ነው መጥፋታችን። እሱን ረስተው ነው ዛሬ በነፃ የሚሰጡን አሳ። ዓለም ምንም ነፃ ስጦታ የላት፣ ሚስ የሚደረግ ነገር የላት። የሚያጓጓን ወደ ኋላ ምንድነው ትቼ የመጣሁት የምንለው ጉዳይ የለንም። እንኳን ቀረብን፣ እንኳን ትተን ወጣን። አያችሁ ይሄ ዲሳፖይንት ያደረገው ሙሴም ብቻ አይደለም፣ እግዚአብሔርም ተቆጣ የሚል ቃል አለ። ልክ ሕዝቡ መሃል ይሄ ብድግ ሲል እግዚአብሔር አዘነ። ነፃ አውጥቻችሁ ያንን ሞት ከልክዬ ያንን ሁሉ ሲቃያችሁን አሳርፌ በሰላምና በጸጥታ እየመራችሁ እዛ ምድር ጡብ ጠፍጥፈው በስነ ስርዓት አይበሉ። አፍተሮል ሽንኩርት፣ ዱባ፣ በጢሁ ምናምን የሚሉት ባይዘው ግብፅ ምድር ላይ የአባይ ወንዝ ስላለ በጣም ብዙ ስለሚሰሩ ያበሏቸዋል፣ ይሰጧቸዋል።
ሰርተው ደም አንጠባጥበው ይበላል። ሚስ የሚደረግ ከመናው ጋር የሚገናኝ አይደለም። ክብር ለእግዚአብሔር ይሁን። ስለ መናው እናንተ ዘጸአት 16 ብናን ሄዳችሁ አንብቡ። መናው ሙሉ የወረደበት የመጀመሪያ ምዕራፍ ላይ እጅግ ጣፋጭም ነበር ይላል። እየቀያየሩ ይሰሩት ነበር ይላል። እጅግም ጣፋጭ ነው ይላል። ሳይሰሩ ነው እየበሉ ያሉት። ሰው እኮ ለፍቼ ነው ምንድን ነው የሚለው እኮ ለዛ በነጻ ደስ አይል። 2 ቀን ነው ኤክስፔሪየንስ አድርጎ ደስ የሚለው። ከዛስ ያምረዋል። መቧጠጥ፣ ደም ማንጠባጠብ በነጻ ነው እየመገባቸው ያለው እግዚአብሔር። መመገቡ በነጻ ነው። ምሪቱ በነጻ ነው። እግራቸው አያብጥም ነበር ይላል። ጀርባቸውን የሚተለትላቸው አስር የላቸውም። ቀን ሐሩር አያቃጥላቸውም፣ እንደ ግብፅ ደመና አለ። ሌሊት አያሰጋቸውም፣ በእሳት አምድ አለ። አምላካቸው ከቦ ነው ያለው። አያቸውም። ጸቡ ከሙሴ ጋር አልነበረም፣ ከእግዚአብሔር ጋር ሆነ። አንፈልግም ሲሉ ሙሴ መጽሐፍ ሲናገር ወደ እግዚአብሔር ፊት መጣ ይላል። እግዚአብሔር ሆይ አለ፣ ለምንድን ነው የምትፈትነኝ አለ። ለምንድን ነው የምትፈትነኝ አለ ሙሴ። ቆሞ ሙሴ በእግዚአብሔር ፊት ለምንድን ነው የምትፈትነኝ አለና ቀጥሎ እንደዚህ አለ፣ ብትገለኝ ይሻለኛል አለ። ሙሴ እንደዚህ አለ፣ በፊትም ሞገስ ካገኘው ዛሬ ግደለኝ እባክህ አለ። እዚሁ ምዕራፍ ላይ አልፈልግም በቃኝ አለ። ባንተና በሕዝብ መሃል መቆም አልፈልግም እና ሞገስ ካገኘው ዘጸአት 33 እዚህ ይላችኋል። በፊት ሞገስ ካገኘው መንገድን አስተምረኝ ብሎታል። በስሜ ካወቀኝ እግዚአብሔር እንዲያለው በስሜ ጠርቼሃለሁ፣ ሞገስ አግኝተሃል፣ ታዲያ አስተምርሃለሁ። ዛሬ ሙሴ እንዲያለው በስሜ ጠርተኛለሁ፣ ሞገስ አግኝቻለሁ፣ ዛሬ ደግሞ ግደለኝ፣ በቃኝ፣ አልፈልግም በእንደዚህ አይነት መንገድ ላይ መሄድ። ሙሴ ወደ እግዚአብሔር ተመርሮ ጸለየ። ቀጥሎ ምንድን ያለው ሙሴ? እኔ ይህንን ሕዝብ ወልጄዋለሁ ወይ አለ። 600 ሺህ እግረኛ ወልጃለሁ ወይ ነው ያለው። እንዴ በአንቀልባ አዝለ አስገባ የምትለኝ እኔ ማን ነኝ? አንተው አይደለው ያወጣው ይህን ሕዝብ አለው። አዎ አንተው ነህ ተሸክመህ የምትወስደው። አዎ ለምንድን ነው የምትሰቃየው? እኔም በቃ ውሰደኝ፣ ሌላ ሰው አድርግላቸዋለሁ። እግዚአብሔር ከግብፅ አወጣ ነው፣ ተመስገን። ቀይ ባህርን ከፈለው፣ ተመስገን። ወደ ግብፅ ሽንኩርቱ በጢው ሲል አንተ ከሞት አድኖ ሽንኩርት የተረፍክበትስ ያዳነስ ከምንድን ያዳነ? ምንድን ነው የሚያምርህ? ከምንድነህ? ከሞት ቶ በግብፅ ያለ ሲቃይ መከራ ቆር ሞት ቀጥሎ ይገላል። ከሱ አድኖ ያኛው ያምራለሁ። አልሰማም ያንተን እና እግዚአብሔር ያለኝ እዛ ጋር አለ እና በአገዛዙ ውስጥ ሆኜ እደርሳለሁ።